ብስሚላሂ ራህማኒ ራሂም ሰላሙ አለይኩም ወረህመቱላሂ ወበረካቱ። በባለፈው ኢስም ፊል ሐርፍ አይተናል፣ ስለ ከላም አይተናል። ዛሬ የምንጀምረው ደግሞ ባቡል ኢዕራብ ነው። ስለ ኢዕራብ የምንጀምርበት ክፍል ነው ማለት ነው። አጀሩሚያው እንደሚለው ቃለ ልሙሰኒፉ አልኢዕራቡ ሁወ ተግይሩ ልአዋኺር ልከሊሚ ሊእክትላፊ ልዓዋሚል ዳኺለቲ ዓለይሃ ለፍዘን አው ተቅዲረን ብሎ ይላል ማለት ነው አጀሩሚያ። ኢዘን በስጢላህ ደረጃ ኢዕራብ የምንለው በስጢላህ ደረጃ አልኢዕራብ ሁወ ተግይሩ ልአዋኺር ልከሊሚ ሊእክትላፊ ልዓዋሚል ዳኺለቲ ዓለይሃ ለፍዘን አው ተቅዲረን የምንለው ነው። ይሄ በስጢላህ ደረጃ ነው። በሉጋ ደረጃ ምንድን ነው ስናይ አልበያን ከማዕናዎች ውስጥ በያን ወይም ግልጽ ማድረግ ማለት ነው። ለምሳሌ አዕረብቱ አማ ፊ ነፍሲ እንላለን ማለት ነው። በውስጥ ያለውን ግልጽ አደረግኩት እንላለን። ይሄ በቋንቋ ደረጃ ስንጠቀመው ነው ኢዕራብ የሚለውን ማለት ነው። እኛ ግን የምንፈልገው በስጢላህ ደረጃ ነው። በስጢላህ ደረጃ አጀሩሚያ ያስቀመጠውን እናያለን ማለት ነው። አልኢዕራቡ ሁወ ተግይሩ ልአዋኺር ልከሊሚ፣ ኢዕራብ ብሎ ማለት ሁወ ተግይሩ ልአዋኺር ልከሊሚ የመጨረሻው ቃል መቀየር ነው። የመጨረሻው ቃል ሲባል አህዋሉ ማለት ነው። አህዋሉ ነው የሚቀያየረው። ያኒ ፊደሉ ራሱ ቃሉ ሳይሆን አህዋሉ እዛ ላይ ያለው ሐረካው ሊሆን ይችላል፣ ራሱ ፊደሉ መጣል ሊሆን ይችላል እንጂ ራሱ ፊደሉ ከዳል ለምሳሌ ከዳል ወደ ዛል መቀየር ሳይሆን አህዋሉ ሁኔታው ይቀያየራል። ከረፍ ወደ ነስብ፣ ከጀር ወደ ነስብ እየተቀያየረ የሚሄደው ኢዕራብ ብለን እንጠራዋለን። ሁወ ተግይሩ ልአዋኺር ልከሊሚ ይህ የሚቀያየረው ደግሞ አህዋሉ ተቀያየረ እንላለን። እዚህ ጋር በምሳሌ እናየዋለን። ይህ ምንድነው? ሊእክትላፊ ልዓዋሚል ዳኺለቲ ዓለይሃ የሚቀያየረው እንዲሁ ዝም ብሎ ሳይሆን የሚቀያየረው አዋሚሎች ሰሪዎች በመቀያየራቸው ናቸው ማለት ነው። ሰሪ ሲቀያየር ነው ከነስብ ወደ ረፍ፣ ከረፍ ወደ ነስብ እያለ የሚቀያየረው ሰሪዎች ሲቀያየሩ ነው እንጂ ሰሪ ባልተቀያየረበት ራሱ አይቀያየርም ማለት ነው። ሊእክትላፊ ልዓዋሚል ዳኺለቲ ዓለይሃ እሱ ላይ በመግባቱ ምክንያት ያ የሚገባበት ቃል የሚቀያየረው ቃል ከኋላው እሱን የሚቀይረው ከረፍ ወደ ነስብ ከነስብ ወደ ጀር የሚቀያየረው ቃል ሲገባበት ነው የሚቀያየረው ማለት ነው። ይሄ ሊእክትላፊ ልዓዋሚል ማለት ሰሪ ማለት ነው። ሰሪዎች ማለት ነው። ሰሪዎች አዋሚል ጀምዕ አሚል ነው። አሚል ሰሪ ማለት ነው። ሰሪዎች እነማን ናቸው? እንደ ምሳሌ እዚህ ጋር ስናይ አንደኛው ፊዕል ነው። ከሰሪዎች ያህንን የሚቀያይሩት ወደ ከረፍ ወደ ነስብ የሚቀያይሩት ቀጣይ ያለውን ቃል የሚቀያይሩት አንደኛው ፊዕሎች ሁሉም ሰሪዎች ናቸው። ሌላው ሐርፍ ሑሩፎችም ከነዚህ ውስጥ አንዱ ነው ማለት ነው። ሑሩፎችም ሁሉም ሳይሆኑ የተወሰኑት ሑሩፎች አሚል ናቸው፣ ሰሪዎች ናቸው። ምንድነው የሚያደርጉት? ጀር ያደርጋሉ፣ ነስብ ያደርጋሉ፣ ሌሎችንም ስራዎችን ይሰራሉ ማለት ነው። ስለዚህ እነዚህ ምን ይባላሉ? አሚል ይባላሉ። አሚል ማለት ይሄ ነው በቃ። እነዚህን ፊዕልና ሐርፍ ናቸው። ከስሞችም አለ፣ ግን ስሞች ጥቂት ናቸው፣ ሰሪዎች ጥቂት ናቸው። አልሙሂም በዋናነት ግን ፊዕልና ሐርፍ ናቸው ሰሪ ስንል የምንለየው ማለት ነው። ስለዚህ አዋሚል ማለት እነዚህ ናቸው። ፊዕልና ፊዕል ለሶስት ከፍለናል። ማዲ አለ፣ ሙዳሪ አለ፣ አምር አለ። ሶስቱም ይሰራሉ። ቀጣይ ያለውን ቃል ረፍ ያደርጋሉ፣ ነስብ ያደርጋሉ፣ ጀር ያኒ ከአንዱ ሐል ወደ አንዱ ሐል ይቀያየራሉ ማለት ነው፣ እንደየ ቦታው ማለት ነው። አልሙሂም ሰሪ ሲባል እነዚህ ሁለቱን ብቻ ነው። ሁለቱን ወይም ደግሞ ከስም ደግሞ የተወሰኑትን ያካትትልናል ማለት ነው። ናም ከምሳሌ ስናይ ምሳሌዎችን ስናይ የመጀመሪያው የዚህ አልኢዕራብ ሁወ ተግይሩ ልአዋኺር ልከሊሚ ብለናል። ስለዚህ አንድ ምሳሌ ከዚህ ውስጥ አይተን መቀየሩን እንመልከት። ለምሳሌ ቃለ ረጁል ስንል ቃለ ፊዕል ነው። ይሄ ቅድም ያለ ነው ማለት ነው። ፊዕል ሰሪ ነው ብለናል። ረጁል የሚለው ቃል አለ፣ ስም ነው። ቃለ ምን እናርግበት? እዚህ ጋር ረፍዕ እናርግበት ወይም ضማ እናርግበት። ረፍዕ ነው። ይሄ ቦታው የረፍዕ ነው። ይህን ወደፊት ታዩታላችሁ። እዚህ ጋር ማየት ያለብን ዋናው እንዴት ከዚህ ረፍዕ ወደ ነስብ ወደ ጀር እንዴት እንደሚቀያየር ይሃም ምን ተብሎ ይጠራል የሚለውን ነገር ነው በዋናነት የምናየው። ስለዚህ ቃለ ረጁሉን አልኩኝ። እዚህ ጋር ቃለ ረጁሉን አልኩኝ። እዚህ ጋር የተቀየረው ፋዒል ስለሆነ ነው። ፋዒል ምን እንደሆነ ወደፊት እናያለን። ፋዒል ስለሆነ ነው እዚህ ጋር ረጁሉን ያረግ ነው ማለት ነው። ይሄ ቃለ የሚለው ፊዕል ነው፣ ፋዒል ይፈልጋል። ፋዒሉ ደግሞ ረጁሉን የሚለው ነው ማለት ነው። ከዛ የታችኛው ምሳሌ ደግሞ ረአይቱ ረጁለን አረኩኝ ማለት ነው። ፈትሐ አረኩት ማለት ነው።
ለምንድነው ቃለ ረጁሉን ብዬ እዚህ ጋር ضم አድርጌ እዚህ ጋር ነስብ ያደረኩበት? ሰሪው ስለተቀያየረ። ሰሪው እዚህ ጋር ረአይቱ ነው የሚለው ፊልና ፋዒል መጣ። ረአ ፊዕል ነው፣ ታዋ ደግሞ ፋዒል ናት። ስለዚህ ያየነው ነገር ምንድነው? ረጁል የሚለው መፍዑል ቢሂ። ስለዚህ ነስብ አደረኩት ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል? ከዚህ ወደዚህ ሐለት መቀያየሩ ምን ተብሎ ይጠራል? ኢዕራብ ተብሎ ይጠራል ማለት ነው። እንደገና የታችኛው ደግሞ መረርቱ ቢረጁሊን፣ ይሄው ከስር ሆነ። አሁን እንግዲህ ይሁት ከضማ ወደ ነስብ ከነስብ ወደ ጀር ሄደ ማለት ነው። ይሄ ጀር የሆነበት ምክንያት እቺ ሐርፍ ጀር ስለሆነች ባዋ ማለት ነው። ቢረጁል ሐርፍ ጀር ስለሆነች ማለት ነው። ስለዚህ እዚህ ጋር በዋናነት የምናየው ኢዕራብ ብሎ ማለት ከረፍዕ ወደ ነስብ ከነስብ ወደ ጀር ከጀር ወደ ነስብ እንደዚህ የሚቀያየረው ሐለት ምን ተብሎ ይጠራል? ኢዕራብ ተብሎ ይጠራል። የሚቀያየረው ላሙ እንግዲህ ይኸው እስካሁን እንዳለ ነው። ላሙ አይደለም የሚቀያየረው፣ የቃሉ የመጨረሻው ፊደል አይደለም የተቀየረው፣ እዛ ላይ ያለው ሐለት ነው። ከضማ ወደ ነስብ ከፈትሐ ወደ ከስራ እንዲህ የሚቀያየረው ምን ብለን እንጠራዋለን? ኢዕራብ ብለን እንጠራዋለን ማለት ይቺን ነው እዚች ጋር በዋናነት ማመልከት የተፈለገው አጀሩሚያ እንጂ ፋኢል መርፉዕ ስለሆነ ነው የሚለውን ነገር እሱም በኋላ የምንማርበት ነው። እዚህ ጋር መያዝ ያለብን ለምን ተቀያየረ፣ መቀየሩ ምን ብለን እንጠራዋለን የሚለውን ነገር ስናይ ኢዕራብ ብለን እንጠራዋለን ማለት ነው። ናም ምን ይላል? ሊእክትላፍ ልዓዋሚል ዳኺለቲ ማለት እነዚህ ናቸው። ቃለ፣ ረአይቱ፣ መረርቱ። ስለዚህ ቁርአንም ላይ ሐዲስም ላይ ኢዕራቡ የሚቀያየረው ሐረካው የሚቀያየረው ሰሪዎቹ ስለሚቀያየሩ ነው። ለዛ ነው ማዕናውን በዛው የምናውቅበት ማለት ነው። ለምሳሌ እዚህ ጋር ያለው ማዕናና እዚህ ጋር ያለው ማዕና ይለያያል። ሐረካው ራሱ ይለያያል። ሐረካው በመለያየቱ ኢዕራቡ በመለያየቱ ማዕናውን በዛው ይለያያል ማለት። ስለዚህ ናሁ ባወቀን ቁጥር እዚህ ጋር ረፍዕ የሆነበት ምክንያትን ባወቀን ቁጥር ማዕናውንም በዛው እያወቀን ነው የምንሄደው ማለት። ስለዚህ ረፍዕ ሆኖ መቼ መፍዑል ቢህ አይሆንም፣ ጀር ሆኖ ፋኢል አይሆንም ማለት ነው። በሐርፍ ጀር ተጀሮ ፋኢል አይሆንም ማለት ነው እዚህ ጋር ነጠላው ስሙ ማለት ነው። ስለዚህ ይሄንን ካወቅን ረፍዕ ነስብ ጀር የሚለውን ነገር ቦታቸውን ካወቅን ማዕናውን በዛው የምናውቅበት ነው ነህው የምንለው ነገር ማለት ነው። ስለዚህ ለፍዘን አው ተቅዲረን አለ። አሁን ሲቀያየር እንግዲህ ለፍዘን ማለት ይሄው አተሩ ይታያል። ቃለ ረጁሉን ስል በንግግሬ ረጁሉን የሚለው ቃል ይሄው ፊት ለፊት ከነضማው እንደገና በለፍዝም ሳወራ ረጁሉን አልኩኝ ማለት ነው። ይሄ ለፍዘን የምንለው ነው። ተቅዲረን የምንለው ደግሞ ግን ለምሳሌ ራሱን ቃል ባመጣ ቃለ ወይም ደግሞ ጃአ የትኛውን ፊል አምጥቼ ከዛ አልፈታ አልኩኝ፣ ጃአ አልፈታ አልኩኝ። አሁን እዚህ ጋር ስታዩት አስሉ ፈተዩ ነበረ፣ ጃአ አልፈተዩ ነበር ልንለው የምንችለው። እዚህ ጋር ግን ተቅዲረን ሆነ ማለት ነው። ያ ላይ ضማን ማንበብ ስለሚከብድ ጃአ አልፈታ አልኩኝ፣ ተቅዲረን ነው ያደረኩት ማለት ነው። መረርቱንም ባመጣ ያው ነው። መረርቱ ቢልፈታ አሁንም እዚህ ጋር ቢልፈተይ ነበረ መሆን ነበር፣ ልክ ቢረጁሊን እንዳለው ማለት ነው። አሁንም ተቅዲረን ሆነ ማለት ነው። ረአይቱ የሚለውም ያው ነው። ረአይቱ ረጁለን ረአይቱ ልፈታ ስል ፈተየን ነበር መሆን የነበረበት። ስለዚህ ይሄ ምን ይባላል? ተቅዲር ይባላል ማለት ነው። ኢዕራባቸውም ይለያያል። በቀጣይ ኢዕራባቸውን ስናይ የሁለቱን ልዩነት በዛው እናያለን ማለት ነው። ስለዚህ ይሄ ተቅዲራን ይባላል፣ ይሄ ደግሞ ለፍዝ ይባላል ማለት ነው። ልዩነታቸው በዚህ ነው። እንዴት ነው ታዲያ ኢዕራብ የምናደርገው ስንል ይሄ ሁለቱን ኢዕራባቸውን በቀጣይ ስናይ የዚህንና የዛሂር ለፍዘን የምንለውና የተቅዲር የሚለውን ልዩነታቸውን ማየት እንችላለን ማለት ነው። እሺ የነዚህን የለፍዘንና ተቅዲረን የኢዕራብ ልዩነታቸውን በቀላሉ እንይ። ለምሳሌ ቃለ ረጁሉን ስልን ቃለ ፊዕል አልማዲ ፊዕል ማዲ መብኒይ አለል ፈትሕ። ይኸው ቃለ መብኒይ ለምን መብኒይ የሆነ ይህን በቀጣይ እናየዋለን። መብኒይ አለ አልፈትሕ አረግ ነው ማለት ነው። ናም ረጁሉን የሚለው ደግሞ ፋዒል እንለዋለን ማለት ነው። ፋዒል መርፉዕ ወዓላመቱ ረፍዒሂ ضመቱን ዛሂራ ወዓላመቱ ረፍዒሂ አضመ ዛሂራ እንለዋለን ማለት ነው። ይሄ መጀመሪያው ኢዕራብ ቃለ ፊዕል ማዲ መብኒይ ዐለል ፈትሕ ነው። ረጁሉን ፋዒሉን መርፉዕ ወዓላመቱ ረፍዒሂ
ضمቱን ዛሂራቱን እንላለን ማለት ነው። ይሄ ضمቱን ዛሂራ ያልንበት ምክንያት ለፍዛን ስለሆነ ነው። አሁን እዚህ ጋር ነው ልብ ማለት ያለብን። ሌሎቹን ኢዕራቦች በቀጣይ በሰፊው እናያለን። እዚህ ጋር በዋናነት የምናየው ሲቀያየሩ ይሄ ለፍዛን ነው አይደለም የሚለውን ነገር ስናይ ኢዕራቡም ላይ ይለያያል ማለት ነው። ረጁሉን ብለን በኑጥቅ እስካወራን ድረስ ረጁሉን ስንል መርፉዕ ወዓላመቱ ረፊሂ ضመቱን ዛሂራ ነው የምንለው ማለት ነው። ልዩነታቸው እዚች ላይ ብቻ ናት። ضመቱን ዛሂራ እንላለን ማለት ነው። ረአይቱ ረጁለን ላይም እንደዛው ረአይቱ ፊዕልና ፋዒል ናቸው። ረጁለን ይህንን በቀጣይ ስለምናያቸው በዋናነት እቺ ላይ ነው ትኩረት ማድረግ የፈለኩት። ረጁለን የሚለው ላይ ረአይቱ ፊዕልና ፋዒል፣ ረአ ታዋ ደግሞ ፋዒል ናት። ረአ ፊዕል ነው፣ ታዋ ረአይቱ አየሁኝ ማለት ነው። ረጁለን መፍዑል ቢሂ ነው ድርጊት ያረፈበት፣ አየሁኝ ረጁለን መፍዑል ቢሂ ሆነ። አልሙሂም ረጁለን የሚለው መፍዑል ቢሂ መንሱብ፣ መፍዑል ቢህ መንሱብ መንሱብ አደረግነው ማለት ነው። መንሱብ ወዓላመቱ ነስቢሂ ፈትሐቱን ወዓላመቱ ነስቢሂ ፈትሐቱን ዛሂራ አሳጥሬ ልጻፈው። ፈትሐቱን ዛሂራ ነው የምንለው ማለት ነው። ምክንያቱም ፈትሐው ግልጽ ስለሆነ ነው ፈትሐቱን ዛሂራ የምንለው ማለት ነው። ሌላው መረርቱ ቢረጁል የሚለውም ያው ነው። መረርቱ ይሄ ፊዕል ነው። እቺ ደግሞ ታዋ ፋዒል ናት። መረርቱ ማለት አለፍኩኝ ማለት ነው። ያለፈው ታዋ እኔ ወደ እኔ የምትገልጽ ናት። መረ የሚለው ደግሞ ይሄ ፊዕል ነው፣ ፊዕል ማዲ ነው። ይሄን ኢዕራቡን በሰፊው እናያለን። ቢረጁሊን የሚለው በሐርፍ ጀር ናት። ሐርፍ ጀር ረጁል የምትለዋ ቅድም እዛ ጋር ረፍዕ ነበረች፣ እዚህ ጋር ነስብ ነበረች፣ ፈትሐ ነበረች። እዚህ ጋር ግን ከስር ሆነች በባ ምክንያት ማለት ነው። ሑሩፉል ጀር በፊት አይተናል ምን እንደሚያደርጉ ስራቸውም እንደሆነ። ስለዚህ ከሰሪዎች ውስጥ አንደኛው ሐርፍ ነው ብለናል እና ፊዕል ነው ብለናል። ስለዚህ እቺ ናት አሁን የሰራችው ባናት ቢረጁሊን አልኩኝ ማለት። ስለዚህ እንዴት ነው ኢዕራብ ማረገው? አልባ ሐርፍ ጀር መብኒይ አለ አልከስር እንላለን። ባዋ ከስር ስለሆነች መብኒይ አለ አልከስር እንላለን። ረጁል የምትለውስ ረጁሉን መጅሩር እንለዋለን ማለት ነው። የተጀረረ ነው መጅሩር። ወዓላመቱ ጀርሂ ከስራ ዛሂራ እንላለን። ስለዚህ ልብ በሉ ከስረቱን ዛሂራቱን ያልኩበት ምክንያት ከስራው ግልጽ ስለሆነ ስናነበው ቢረጁሊን ግልጽ ስለሆነ ነው ማለት ነው። ይሄ እነዚህ ኢዕራባቸው ምን ተብሎ ይጠራሉ? ለፍዛን ይባላሉ። ዛሂራ እያልኩኝ ስቀጥል እነዚህ ለፍዛን መሆኑን ማወቅ እንችላለን ማለት ነው። ተቅዲረንስ እንዴት ነው ኢዕራቡ የምናደርገው? ጃአ የሚለው ፊዕል ማዲ ያለን እዚህ ጋር አንድ አይነት ነው ኢዕራባቸው። ፈታ የሚለውን ፋዒል ነው የምናደርገው። ጃአ ፊዕል ማዲ ያለን አልማዲ አልፈታ የሚለውን ቃል ደግሞ ምን ልበለው? ፋዒል ልበለው። ፋዒል ላኪን ልክ እዚህ ጋር እንመጣና ፋዒል መርፉዕ ለዋለሁ። አሁንም መርፉዕ ለዋለሁ ላኪን ወዓላመቱ ረፍዒሂ ضመቱን ወዓላመቱ አضማ አዛሂራ ነበር እዚህ ጋር ያልነው አይደል? ምክንያቱም ግልጽ ስለሆነ። እዚህ ጋር ግን ግልጽ አይደለም። ጃአል ፈተዩን አላልኩም፣ ጃአል ፈታ ብዬ ነው ያቆምኩትኝ። ስለዚህ ضመቱን ሙቀደራ አለዋለሁ ማለት ነው። በቃ ይሄ ብቻ ነው ልዩነታችን። ሙቀደራ አላ አኺሪሂ እለዋለሁ እዚህ ጋር ضመቱን ዛሂራ አላ አኺሪሂ፣ እዚህ ጋርም አላ አኺሪሂ። መጨረሻ ላይ ضማ ሙቀደራ ነው። በቃ ኢዕራብ ማለት መተንተን ማለት ነው። ፊዕል ማዲ ነው ይሄ ፊዕል ማዲ ነው፣ መብንይ ነው፣ አለል ፈትሕ ነው እያልኩ ይሄ እነዚህን ፊዕል ማዲ የትኛው ነው መብኒ የትኛው ነው ሙዕረብ የሚለውን ነገር በቀጣይ ስለምናይ ግልጽ ይሆናል። ያኔ አሁን ማየት ያለብን ይሄ ነገር ኢዕራቡ እንዴት ነው ለፍዘንና ተቅዲረን ሲሆን ኢዕራባቸው ልዩነቱን ለማየት ነው። ኢዘን እዚህ ጋር ሙቀደር እንለዋለን። ضመቱን ሙቀደራ አላ አኺሪሂ፣ እዚህ ጋር ضመቱን ዛሂራ አላ አኺሪሂ። ሌሎቹ ላይም እንደዛ ነው። አሁን ይሄ ከስር ከሆነ ወይም ነስብ ከሆነ እዚህ ጋር ቅድም ያልነው መንሱብ ወዓላመቱ ነስቢሂ አልፈትሐ ዛሂራ ነበር አይደል? እዚህ ጋር ያልነው ፈትሐ ዛሂራ አላ አኺሪሂ። አሁንም እዚህ ጋር የዚህን ኢዕራብ ስናየው ሙቀደራ እንለዋለን ማለት ነው። ፈትሐቱን ምክንያቱም ረአይቱ ረጁለን ነበር፣ ረአይቱል ፈተየ አንልም። ሙቀደራ ነው እዚህ ጋር የምናደርገው ሙቀደራ፣ ፈትሐቱን ሙቀደራ። ይሄም እንደዛው ሙቀደራ ነው የምናደርገው ማለት ነው። ኢዕራቡ ተመሳሳይ ናቸው። ይመጣና ኢዕራቡ የቱ ጋር ነው የሚለየው? እዚህ ጋር ضመቱን ሙቀደራ፣ እዚህ ጋር ضመቱን ዛሂራ፣ እዚህ ጋር ضመቱን ሙቀደራ። ፈትሐቱን ዛሂራ፣ ፈትሐቱን ሙቀደራ። ቢረጁሊን ያለው ከስረቱን ዛሂራ
ወዓላመቱ ጀርሂ ከስረቱን ሙቀደራ እዚህ ጋር ዛሂራ እንለዋለን። ልዩነታቸው እዚች ጋር ላይ ብቻ ነው። ሌላው በሙሉ ኢዕራባቸው እንደየሐለታቸው ተመሳሳይ ነው። የሚለያየው ይሄ ለፍዘን ነው፣ ይሄ ተቅዲረን ነው። ስለዚህ ኢዕራብ ሲባል ግዴታ አተሩን ወይ ውጤቱን ላናየው እንችላለን። ልክ እንደነዚህ መጦ ላናየው እንችላለን። ስለዚህ በምን አይነት መልኩ ሊሆን ይችላል? ሙቀደር ሊሆን ይችላል። ስለዚህ በምንድን ነው የምንለየው ታዲያ? ይሄ ሙቀደር ነው ፋኢል ነው መርፎ ነው የምለው በምንድን ነው የምለየው ሲባል አሚሉን እናያለን። ሰሪዎቹ እነማን ናቸው? ልክ እዚህ ጋር ሰሪው ቃለ ብዬ ረጁሉን ስል ረፈን ያረኩት። ስለዚህ ቃለ ብዬ ልፈታ ወይም ጃአ ብዬ ፈታ ስል እዚህ ጋር የሰጠሁትን ሁክም መርፎ ካልኩትኝ ይሄንን መርፎ እለዋለሁ። ይሄን መንሱብ ካልኩትኝ ይሄንን መንሱብ እለዋለሁ። በዚህ በዛሂራው አምጥቼ መለየት እችላለሁ። ስለዚህ በዋናነት የምናየው አሚሎቹን ሰሪዎቹ ምንድነው የሚሰሩት? ረፍዕ ነው የሚሰሩት? ጀር ነው የሚሰሩት? የሚለውን ነገር ማየት ስለምችል ነው። አልሙሂም እዚህ ጋር በዋናነት ማወቅ ያለብን ነገር ሰሪዎቹን ሳይሆን ሰሪዎቹን በቀጣይ እናያለን። ኢዕራቡ ሲቀያየር ምን አይነት ይዞታ ነው ያለው? ምን አይነት ሐል ነው የሚይዘው? ለፍዘን ሲሆን ተቅዲረን ሲሆን እነዚህ ቃላቶች ረጁለን ፈታ ያልነው ተቅዲረን እና ለፍዘን የሚለውን ነገር ብቻ ያዙ። በቀጣይ ሌሎቹን እንዴት አድርገን ኢዕራብ እንደምናደርግ ቃል በቃል ሐስር አድርገን እንይዛለን ማለት ነው። ያኔ አሁን እዚህ ጋር ያልኩት በደንብ ግልጽ ይሆናል ማለት ነው። በቀጣይ ቢናእን እናያለን። አሁን ኢዕራብን አይተናል። በቀጣይ ቢናእን እናያለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።